እና በዛ በሚፈሰው ነው የሚወለደው የሚለው ስህተት ነው፣ ሐሰት ነው፣ ውሸት ነው፣ ውሸት ነው። ኖ ቻሌንጅ አድርጉን። እውነት ነው ካላችሁ ኖ ቻሌንጅ አድርጉን። ግን ፎር ሴክ ኦፍ አርጉመንት አይ በዚህ በሚያፈሰው ይወለዳል ብለን እንቀበል አይደለም ብለን እንሞግታለን እንዳልሆነ ስለምናውቅ እነሱን ደግሞ እንደገና ደግሞ አሁንም ለመምታት ነው ብለን እንቀበል። እንስማማላቸውና እችን አዲስ እንመልከታት። ሙሐመድ ራሱን እንዴት ሰልፍ ሪፊት እንደሚያደርግ ቢኒ ማይክ አንስተ ነበር፣ መቀጠል ትችላለህ። ቃል አንዴ ሀዲሱን የሪፋን አውጣልኝ። አይ ቲንክ ቡሃሪ 130 ነው በላችሁና ትንሽ ያው ሰውየው መጀመሪያ ላይ ያለው ሰውየው ጋር ሀሳብ ለመስጠት ነው። አብደላህ ኢብን ሰላማ የሚባለው ሰውዬ ራሱ ሲጀመር ሰውየው ላይ በመሰከስ ነው የሚጀምረው እስልምና ራሱ። ተመልከቱ እንግዲህ ሰውየው ስሙ አብደላህ ኢብን ሰላማ ነው፣ ሃይማኖቱ ግን አይሁዳዊ ነው። እኔ በጣም የሚገርመኝ ይህን ሐዲስ ሳነበው ሁል ጊዜ ሰውየው አብደላህ ኢብን ሰላማ ነው፣ ግን እምነቱ አይሁዳዊ ነው ተብሎ ነው የተቀመጠው። እና መሐመድ ወደ መዲና ማምጣቱን ሰምቶ ነብይ የሚያውቀውን 3 ነገር ብቻ ልጠይቅ ብሎ ነው የመጣው ነው የሚሉት። እንግዲህ ስከሳው ከዛ ነው የሚጀምረው። አብደላህ ኢብን ሰላማ ብሎ አይሁዳዊ ኬት እንደሚያመጡት አላውቅም። ይህን እንኳን ማስተካክሎ መጻፍ እንዴት እንደማይችሉ አይገባኝም። ሆኖም ያም ሆነ ይህ ግን ያው ተነስቷል። 3ቱ አብደላህ ብሎ ያላ ባሪያ ብሎ ስሙ አብደላህ ኢብን ሰላማ ብሎ አይሁዳዊ ነው ሰውየው። እና በዚህ ያለ የተዝረከረከ እምነት ነው። እና ለማን ደግሞ ስግጥ ይላሉ። ይሄን እምነት አሳያቸው፣ ደግሞ እሱን እንትኑን ደግሞ አሳያቸው። አብደላህ ኢብን ሰላማ ሊያፈርሳቸው እንደመጣ ወይንም ደግሞ እኮ አህመድ ጀበል የተናገረው ደግሞ አለ እስልምናን የበተነ እሱ ነው ብሎ ነቢይ የተደረገው እሱ ነው መሐመድ መልሶ ደግሞ እስልምናን የበተነው እሱ ይሆናል ማለት ነው። በጣም በሚገርም ሁኔታ ኤኒሃው ብቻ ሰውየው ምንድነው ሰውየው ነቢይ ሳይሆን 3 ነቢይ የሚያውቁትን ነገር ብሎ ማቅረቡ ራሱ ጠያቂው ትክክል አይደለም፣ ነቢይ ካልሆነ በስተቀር። ምናልባት አንድ ጥበቃ ላይ የሚሰራ ሰውዬ ሄዱ አንድን ዶክተር 3 ዶክተር የሚያውቁትን ነገር ብቻ ልጠይቅህ፣ ይሄን ከመለስክ አንተ እውነተኛ ዶክተር ነህ ብሎ እንደማለት ነው። ያ ሰውዬ እንግዲህ ጥበቃ ነው፣ ስለ ዶክተር ምናምን ወይም ትምህርቱ ዶክተር ብቻ የሚያውቀውም ብሎ ማለት ነው። አዎ ዶክተር ብቻ የሚያውቀውን ትምህርቱ የለውም፣ ብቃቱ የለውም፣ ዝግጅቱ የለውም። ይሄድና ዶክተር የሚያውቀውን ብቻ 3 ነገር ልጠይቅህ፣ ከዛ ከመለስክ አንተ ዶክተር ነህ እንደማለት ነው። ወይም ደግሞ አፊርም እሱ እኮ እንደውም እኮ አንተ እኮ ምሳሌውን እኮ አመቻቸኸው። እንዴት አንተ ሰንበዲ ዶክተሪውን አይሆን ማታውቀውን ነው። ዶክተር የሆነውንማ እኮ ፋይን ነው እንደውም። አዎ አይ እንደው እንትን ለማለት ያህል ነው። ግን ወይም ደግሞ የሆነ ነገር አፊርም ማድረግ መቻል አለባቸው። ከመሐመድ ውጭ በመሐመድ ዘመን ሌላ ነብይ ነበረ፣ እሱም አብደላህ ኢብን ሰላም የሚባል ማለት ነው። እንደዛ ካሉ ደግሞ ይህንን ቪዲዮ አዳምጠው እነስማ ውስጥ ስሙት እስኪ ይህን ቪዲዮ። አብደላህ ኢብን ሰላማ ማለት ምን አይነት ሰው እንደሆነ ከራሳቸው አንደበት ክፍል እንደውም ወደኋላ አድርጌ ባሳያችሁ ሐዲስ ምናምን ሁላ እንዴት እንደመጣ ምናምን በደንብ ይዘረዝራል። ስሙት ግን ይህን ክፍል። ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞችና አብደላህ ኢብኑ ሰባ የሚባል ይሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌነስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ዑስማን ኢብኑ አፋን ረዲየላሁ አንሁ ኸሊፋ መሆን የሌለባቸውም የሚል ነገር ይዘው መጡ። ለምን ሲባል አሊ ብኑ አቢ ጣሊብ ነው ኸሊፋ መሆን ያለበት። ምክንያቱም አሊ ብኑ አቢ ጣሊብ በይዓት ሪድዋን ላይ ነበረ። ምን አመጣ? ኪላፍ ማን ያመጣው? አብደላህ ኢብን ሰላማ፣ አይሁዲው አብደላህ ኢብን ሰላማ ውስጥ ለውስጥ እየሄደ እስልምናን በተነ። ስለዚህ እነሱ እንዳሉት እንደው ከሆነ እስልምናን ለማፍረስ የገባ ነው ማለት ነው። አብደላህ ኢብን ሰላማ ተሳክቶለታል ማለት ነው። እንዲበታተኑ ካደረጋቸው እነሱ እንዳሉት ከሆነ እቺን ፓርት ስሟት። ከዛ ካወራ በኋላ እቺን ፓርት ደግሞ ስሟት፣ ወሳኝ ነች። ሄደው ዑስማንን ከበቡ፣ ቤቱን ከበቡ። 40 ቀን ያህል ምግብ እንዳይገባ ከለከሉ። መጨረሻ ላይ አድማ የሚያደርጉ ሰዎች ዑስማንን ሊገሉ ቤቱን ከበቡ። በር ላይ ሰላቱል ጀማዓ ይሰግዳል።
እነዚህ ሰዎች የኡስማንን ደረጃ ምን ያህል በተሳሳተ ፕሮፓጋንዳ አብደላህ ብን ሰባ ይሁዳ እየተጫወተባቸው እንደሆነ ዲናው በር ላይ ቆሞ መጨረሻ ላይ ኡስማንን ገደሉት። እና እንግዲህ እየተጫወተባቸው ኡስማንን አስገደሉ። እስልምናም ብጥብጥ ያደረገው ሰውዬ ለማመን ነብይነት ምስክር ነው። ምስክር መስፈርት ነው እንጂ እኮ ነብይ እንዲሆን መስፈርት ነው የተደረገው እኮ። ይሄም መልሷል፣ ነብይ ነው። እኔ አንተን ጥያቄ ልጠይቅህ እፎይ። በጣም አሁን የታየኝ አንተ መሐመድና ልልህም ግን ላይክ ዴንጀረስ ሰው ነህ። የራስህ ሰራዊቶች አሉ። ልታስቀይመኝ ትችላለህ እና ነብይ ብለህ ክሌም እያደረክ ነው። እኔ መጣሁኝ አንድ ጥያቄ ጠየቅኩ። የጠየቅኩም ይህን ተመሳሳይ ጥያቄ ነው። አይደለህም ትክክል አይደለህም ብዬ ካልኩ እንደምገደል አውቀዋለሁ። እርምጃ ትወስድብኛል። ምክንያቱም አይ ነብይ የሚያውቀውን ነው፣ ስለዚህ አንተ አልመለስክም፣ አንተ ነብይ አይደለም ብልህ ውሳኔ ሊወሰንብኝ ነው። ስለዚህ ምንድን ነው የምለው፣ በውስጤ አንተ ነብይ እንዳሉን ካውቄ አረጋግጫለሁ፣ ስራዬን እሰራለሁ። አንተ ግን ያው ትክክል መልሰዋል፣ እውነትም አንተ ነብይ መሆንን አረጋግጣለሁ የምልህ ወይስ አይደለም? አንተ በዚህ ሰው ቦታ ብትሆን ምንድን ነው የምታደርገው? ስህተት መሆኑ ጥያቄውን ካወቅ ማለት ነው። ማረም ትችል ነበረ። ማረም ይችል ነበር እኮ። እውነተኛ ነቢይ ቢሆን ኖሮ ነቢይ ብቻ መልሳቸውን የሚያውቅ 3 ጥያቄ ጠይቀሃለው እነሱን ከመለስ እውነተኛ ነቢይ ነህ ብሎ ሲጠይቀው ገና አንተን ነቢይ አይደለህም፣ ስለዚህ መልሶቹንም አታውቃቸውም ብሎ መዝጋት ይችል ነበር። ይገደላል። ለምን ይገደላል? ሙሐመድ እኮ ነው እንደዛ ማለት የሚችለው። ሙሐመድ ገና ያመጡ አብደላህ ብን ሰላማ መጥቶ ነቢይ ብቻ የሚያውቃቸው 3 ጥያቄ ጠይቀሃለው እነሱን ከመለስ ትክክለኛ ነቢይ ነህ ሲለው ሙሐመድ ደግሞ ምላሹ ምን መሆን ነበረበት? አንተ እኔ የምመልሰው መልስ ትክክል ይሁን አይሁን ማወቅ አልችልም፣ ምክንያቱም ነቢይ ስላልሆንክ ብሎ ማክሸፍ ነበረበት። ትክክል። እሱ እውነት የሚያስኬድ ነጥብ ነው። ትክክል። ግን ይሄ ሰውዬ አይደለም ቢለው አይ ቱ ሳይድ ማየት እንችላለን። ባይዘ አብደላህ ብን ሰላማ እውነትም ነቢይ እንትና አይሁዳዊ ነው ብዬ ብቀበል አይጎረብጠኝም። እኔ አይጎረብጠኝም። ምን ሴንስ ማተር አያደርገኝም። እውነትም ይሄ ሰው በታሪክ ውስጥ ነበረ፣ ጠይቆታልም እንደዚህ ብሎ ገብተዋል ብዬ ብልም አርጊው ብስማማም እዚህ ስማች የሚጎረብጠኝ አይደለም። ግን የጠየቀው ኢንቴንሽኑ አብደላህ ብን ሰላማ ሙሐመድን ሐሰተኛ ለማድረግ ነው። ትክክለኛ መልሰሃል ሲለው እኔ ነቢይ አለመሆኔን እያወቀ ከሱ እኩል ነቢይ አድርጎኛል እያለ ነው። ትክክል። አንድ በል ለሚያስተውል እኛ አሁን አብደላህ ብን ሰላማን እኮ ትክክለኛ አይሁዳዊ ነው ጠይቆታል በሚለው ክሌም ነው ይህንን አሁን እየመጣ ነው ያለ ነው። ስለዚህ አብደላህ ብን ሰላማ ውስጥ ወይራ የሆነች ምን ትክክለኛ ነቢይ ብቻ የሚያውቀውን መልስ ተመለስክ ነቢይ ትሆናለህ ብዬ ጠየቅኩት፣ መለሰ። ስለዚህ እኔ መምህሩ ማን የሆነው ሙሐመድ እኮ ያለ መምህር አብደላህ ብን ሰላማ እኮ ነው መምህር የሆነው። ትክክል ነህ ትክክል አይደለህም ያለው ማለት ነው። ስለዚህ አብደላህ ብን ሰላማ ራሱን ከመሐመድ ጋር እኩል አድርጎ ሙሐመድን እየተጫወተበት አንዳንድ ሰፈር ውስጥ ሞኝ ነገሮች ሞኝ ልጆችን ትጠራና ተራ ጥያቄ ጠይቀውና ምንድነው የጠየቀው? ተራ ጥያቄ ጠይቃችሁ የተሳሳተ መልስ እንኳን ሲመልስልህ ጎበዝ መልሰሃል ምናምን ነገር ብለህ አታውቅም? ይህን ነው የምልህ። ገባ? ጎበዝ መልሰሃል እያልከው እስቲል ሲሳሳት ባልነቃ ሆነ ሌላ ጥያቄ ትጠይቀዋለህ። ይህንኛውንስ መልስ እስቲ ትለዋለህ። ጎበዝ እያልከው ታስቀጥለዋለህ። ስህተት እንደሆነ እየገባህ ሰውየው ግን እውነት የመለሰ መስሎት ያው በመጀመሪያ እንዳለ ስህተቱን ላሳየህ። በመጀመሪያ ነቢይ ብቻ የሚያውቀው የሚለው ስህተት ነው። እሱ ነቢይ ስላልሆነ ከመሐመድ ጋር ራሱን አስተካክሎ መልሱን ያውቃል ማለት ነው። ሁለተኛ ሰው ሲወለድ ሰው ሲወለድ ማንነቱን ይመስላል የሚለው ዲስቻርጅ ጋር በተያያዘ ትክክል መልሳል የሚለውንም ምክንያቱም ከሳይንሱ አንጻር ግጭት ነው። አብደላህ ብን ሰላማስ በምን አወቀ ያ ትክክል መመለሱን? መሐመድ
ሁለተኛ ገነት ውስጥ የሚበሉት ሰዎች የመጀመሪያው ምግብ የሚበሉት ኤክስትራ ሊቨር ፊሽ ሊቨር ነው የሚለው የአሳ ጉበት መሆኑን አብደላ ኢብን ሰላማ በምን አወቀ? ምክንያቱም ገይብ የሆኑ ነገሮችን ሩቅ የሆኑ ነገሮችን የሚያውቀው አላህ ብቻ ነው ተብሎ ይታመናል። 5 ነገሮችን በሆድ ያሉትንም ደግሞ አላህ ብቻ ነው የሚያውቀው። በሆድ ውስጥ ያለ ጾታ፣ መልኩ፣ ልጁ ማን ምን እንደሚመስል አላህ ብቻ ነው የሚያውቀው ብሎ ተናግሯል ሐዲስ ላይ። ቁርአንም ደግሞ ገይብ የሆኑ ነገሮች ሩቅ የሆኑ ነገሮችን ኦድ የሆኑ ነገሮችን አላህ ብቻ የሚያውቀው ይላል። አብደላ ኢብን ሰላማን የማውቃለው ቀድሞ የጨረሰ እንዲህ ከሆነ የሚወለደው እንዲህ ነው እያለ እኮ ራሱን ከአላህ ጋር እያደረገ ነው። ቀድመህ ከጨረስክ የምወልደው አንተን ይመስላል፣ እሷ ቀድማ ካፈሰሰች እሷን ትመስላለች ብሎ በሆድ ውስጥ ያለውን ሩቅ ያለውንም ደግሞ በገነት የሚበላውንም አውቃለው የሩቁን አውቃለው እያለ ነው። ስለዚህ መሐመድ አሁንም አልባተተም። ሌላ ጅብሪል የአይሁዶች ጠላት ነው ሲለው ሙሐመድ አላረመም። ከማረም ይልቅ ምንድን ያለው? ሱራ 297 አወረደና ለጅብሪልና ለመላእክቱ ጠላት የሆነ በቁጭት ይሙት አለ። ኖ ጠላት አይደሉም፣ ይኸው በመጽሐፋቸው ላይ እንዲህ ብሎ አላረመም። ሌላኛው ደግሞ አብደላ ኢብን ሰላማ አይሁዶች ሁሉ ውሸታም ናቸው ብሎታል። አብደላ ኢብን ሰላማ ደግሞ አይሁድ ነው አይደለ? አይሁዶች ውሸታም ናቸው ካለው አብደላ ኢብን ሰላማ ውሸታም ነው ማለት ነው። እኔም ዋሺ ነኝ እያለው ነው። እየዋሸውህ ነው እያለው ነው። እየሸወድኩ ነው እያለው ነው። ሙሐመድ ይህ ሁሉ አላወቀም። ይህ ሁሉ ባለማወቁ ሐዲሱ መሰረት የሚወለደው ቀድሞ እሱ ላይ ፎከስ እናድርግና ሰይድ ቀጥል። እንኳን ደህና መጣ። ኦኬ ሐዲሱን አንዴ ክፈትልህ። አረብኛ፣ እንግሊዝኛ፣ አማርኛ የትኛው ይሻላል? አረብኛ ወይም አማርኛ? እንደውም አማርኛ ቃል የትኛው ልክፈት? አረብኛ ይበል አማርኛ አላውቅም። የአብደላ ኢብን ሰላማን አንዴ ክፈታውና ኦኬ እሺ አማርኛ ልክ ነው ገናች አይደለ? እሺ የመሐመድ ዘይን ቁርአን ተፍሲር ሱራ 565 በፈሰሩበት ላይ ይህንን በስርዓት አብራርተውታልም። ኦኬ ቀጥላምቦ ታነበዋል አንብብለት። እሺ ሰዓት ለመቆጠብ አብደላ ቢን ሰላማ የአላህ መልእክተኛ እሺ መዲና መድረሳቸውን የሰማ አይታይም። ይሄ ወንድሜ አይታይም። ወት አይታያችሁ? እንኳን ለአንተ ለእኔም ይታየኛል። ግራ ገባኝ እኮ ይታያል ወንድማችን። ኔትወርክ ሊሆን ይችላል። እሺ ከስርም ያው ኮሜንት ላይ ጻፉለት ይታያል እያሉ ነው። ስለዚህ ላንብበልህ። እሺ አብደላ ቢን ሰላማ ያላ መልእክተኛ ወደ መዲና መድረሳቸውን የሰማው በአንድ እርሻ ስፍራ ላይ ፍራፍሬዎችን በመሰብሰብ ላይ ሳለ ነበረ። በመሆኑ ወደ ነብዩ መጥቶ እንዲህ አላቸው፣ ከነብይ በስተቀር ማንም የማያውቃቸው 3 ነገሮችን እጠይቃለሁ አለ። ከማ በስተቀር? ከነብይ በስተቀር። የመጀመሪያው የቂያማ ሰዓት የመጀመሪያው ምልክት ምንድን ነው? 1 የገነት ሰዎች መጀመሪያ የሚበሉት ምግብ ምንድን ነው? 2 ልጅ አባቱን ወይ እናቱን እንዲመስል የሚያደርገው ምንድን ነው? 3 ነብዩ ምን አለ መሐመድ? አሁን ጅብሪል ስለሱ አሳውቆኛል፣ መልስ ይዞ መጥቶልኛል አለ። አብደላ ለጠየቀው ጥያቄ አሁን ጅብሪል መልስ ይዞ መጥቶልኛል አለ እና ከዛ አብደላህ ምን አለ? ጅብሪል አለ። አዎ። ነብዩም አዎ አሉት። አብደላህም እሱ ከመላእክት መካከል የአይሁዶች ጠላት ነው አለ። ሰውየው አይሁዳዊ ነው። በዚያን ጊዜ ነብዩ ይህንን የተቀደሰ የቁርአን አንቀጽ አነበቡ። በጅብሪል ጠላት የሆነ ሰው በቁጭት ይሙት የሚል ዘላለማዊ ያልተፈጠረ የአላህን ቃል አነበቡ ማለት ነው። ሱራ 2:297 ማለት ነው። በመቀጠል እንዲህ አሉ። ሰዓቲቱ የቂያማ ቀን ወደ መልሶቹ ገባ። ሰዓቲቱ የቂያማ ቀን የመጀመሪያ ምልክት በተመለከተ ሰዎች ከምስራቅ
ወደ ምዕራብ የሚሰበሰቡት በእሳት ነው አለ። አንድ ሁለተኛ መልስ የጀነት ሰዎች የመጀመሪያ የሚበሉት ምግባቸው በተመለከተ የአሳ ጉበት ትርፍ ብልት ነው አለ። ሁለት የአሳ ጉበት ትርፍ ብልት ለመብላት አስባል። በጣም ከባድ እኮ ነው ይሄ ተረተረ ስላለ መልካም እሺ አንድ ወንድ በግንኙነት ወቅት የፈሳሽ መውደም ወይም ከሴቷ ፈሳሽ ከቀደመ የወንዱ ከቀደመ ልጁ አባቱን ይመስላል። የሴቷ ፈሳሽ ደግሞ ከወንዱ ፈሳሽ ከቀደመ ልጁ እናቱን ይመስላል። ወንድማችን አንተ እናትህን ነው የምትመስለው ወይስ አባትህ ነው? ስለዛ ጠይቀኝ አይደለም። እናትህን ነው የምትመስለው አባትህ ነው? መልስልንና ያሳያለሁ። ስለ እሱ አይደለም ስለ እኔ ማንን መምሰል ምን መምሰል አንተን አያስጨንቅህም፣ አያሳስብህም። ያን ሳይሆን ሐዲሱም አንዘገበው። መልካም። ስለዚህ ምናልባት አባትህን ከመሰልክ አባትህ ቀድሞ ጨርሶ ነው ቡኻሪ ላይ ሐዲሱን ላሳይህ መልሼ ቡኻሪ ላይ እኔ ስለማይታየኝ ጨለማ ስለሆነ ያንተ ሆኖ የሚታየኝ ለኔ አይኖች የላቸውም ብርሃን መነጽር እንግዛለህ በደንብ እያየህ አይታየኝም ትላለህ እንዴ? ሙር ትይዛለህ እንዴ? ሀይ አንተ ትልቅ ሰው ነህ እኮ መሳደቡን ተው። ለምን ትሳደባለህ? ትልቁም ጋር ትንሹም ጋር የምስድብ ነው የምታወራው። ጨለማ ሆኖ ተነቦ በደንብ ከሰማ በኋላ ለእኔ አይታየኝም ትላለህ። አይታያችሁም ወገን? ይሄ ክፍል አይታይም። የሚሰማኝ አይታየኝም ለእኔ። ለእነሱ ታያቸው ማለት ነው አይታየኝ ማለት አይደለም። ስለዚህ ምን እንተባበረ? ሐዲሱ ይህ ቡኻሪ ላይ የለም ነው የምልህ እኔ። አይታይም ጎበዝ። አይታየውም ግን ቡኻሪ ላይ የለም። ሐዲሱ ተከፍቶ ፊት ለፊት ቡኻሪ ላይ አይታየውም። እውነት ነው አይታየውም። ይኸው ተከፍቷል፣ አይታየው። አይኖች አሏቸው አያዩም፣ ጆሮች አላቸው አይሰሙም፣ ልባቸውን አሳውረው ደንቁረዋልና። ይኸው ተከፍቶ ፊት ለፊት ቡኻሪ ሐዲሱ ተከፍቶ አይታየኝም የለም ይላል። ወገን ይሄን ህዝብ እንኳን ቀስቅሰ ነው በጩቤ ብንወጋው ራሱ የሚሰማ አይመስለኝም። እንዴ እየቀጠፍክ ነው ከመሀል ላይ ከላይና ከታች ፕሊስ ከመሀልና ከላይ እንትን እያልክ ነው እንዴ? ይላል ደግሞ አይታየኝም ካልክ ከየቱ ጋር እንደጀመርን በምን አወቅ? ሙፍ ካሊድ 192 ውሸት ስለሚፈቀድ ለሃይማኖት ሲባል ለዛ ነው እየዋሸ ነው ያለው ልጁ። እና እየሰራ ነው ተቂያ እየተጠቀ ታይቅ ምንድን ነው? እስልምናና ሳይንስ እያሉ ሳይንሳዊ እያሉ አንድ ጊዜ ትቀጥላለህ። የእስልምና መሰረቶች ብሎ ሳይንሳዊ ፍልስፍና ያቀራረብ ብለው መጽሐፍ ይጽፋሉ። ለዘመናት እየጻፉ ነበር። እስልምና ሳይንስ ነው የሚል ትርክት ለዘመናት ሰምተናል። እግዚአብሔር ይመስገን አሁን እሱን ድባቅ ተመትተዋል። ደፍሮ የሚያነሳ ሙስሊምም የለም። ግን ያው ትዝታዎቻቸው መጽሐፎቻቸው እጃችን ላይ ያሉና እስልምናና ሳይንስ ብለው ዶክተር ናቸው። እዚህ ጋር እንግዲህ መጽሐፋቸው ላይ የሕክምና ሙያ ልምዴ ብለው አስቀምጠዋልና ዶክተር ናቸው ጸሐፊ ማለት ነው። ምናልባት እኚህ ዶክተር ይሄንን ሴት ልጅ ትረጫለች የሚለውን የሚታወቁ ስለሆኑ ማለት ጸሐፊው ለምዕመኖት ምን ብለው ነው የሚያስተምሩት? እንደ ሕክምና ሳይንስ ሴት ልጅ ትረጣለች ወንድ ሰው አባቱን የሚመስለው ብለው ያስተምራሉ። ቢኮዝ እስልምናና ሳይንስ አንድ ናቸው። በጣም እስልምና ሳይንስ ነው ብለው ክሌም ስላደረጉ ማለት ነው ስለሚያደርጉ የተማሩት ሙስሊሞች ራሱ ጭንቅላታቸው ምንድነው ህዝቡን ማጃጃያነት ነው የሚጠቀሙበት። እስልምና ምንም ከሳይንስ ጋር የሚያገናኙ ታሪክ የለም። መስጊድ ውስጥ ግን እነዚህ መጽሐፍ እየሰጡ ያጃጅሏቸዋል። በጣም ነው የሚያሳዝነኝ። ለዛውም የህክምና ባለሙያ ነኝ ብለው በህክምና ሙያ ልምዴ ብለው ያስቀምጣሉ ጸሐፊው መሀል ላይ እና ከአንድ ዶክተር ይሄን አልጠብቅም። በእርግጥ እውነት የከፍት ሐኪም ሊሆኑ ይችላሉ፣ ችግር የለም። ወይም የእንስሳ የእንትን የዛፉ ነው። ኦኬ ሙቭ እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ ተማም ተማም። ትንሽ ድምፅ ታፍኗል፣ ከፍ ማድረግ ትችላለህ? ኦኬ ይሰማል አሁን?
አይሰማም? ትሰማለህ ግን ኦኬ፣ አሁንስ አይሰማም? ትሰማለህ። የሆነ እንደማፈን የሚያደርገው ነገር ቢኖርም ኦኬ፣ ምንድን ነው ጥያቄ? ኦኬ። አብደላ ኢብን ሰላማ ሙሐመድን የጠየቃቸው 3ቱ ጥያቄዎችን ነው። ሙሐመድ ነቢይ ከሆንክ ከነቢይ ውጭ እነኝን ማንም ሊመልስ የሚችል የለም የሚል ጥያቄ ጠይቆታል። አዎ። ኦኬ። ከነኛ ውስጥ አንዱ ልጆች ቤተሰቦቻቸውን እንዴት ይመስላሉ የሚለው ነው አይደለ? አዎ። ሙሐመድን በመለሰበት መልስ ላይ አባት ቀድሞ ከጨረሰ ወይንም ካፈሰሰ ልጁ እሱን ይመስላል፣ እናት ቀድማ ካፈሰሰች ደግሞ ልጁ እናት ይመስላል ብሏል አይደለ? አዎ። እና የትክክለኛ መልስ ነው ብለህ ታምናለህ? አዎ፣ ይሄ ትክክለኛ መልስ ነው። እንደ ባዮሎጂም ባዮሎጂ ራሱ ይህንን አይቃወምም የሚል እምነት አለኝ እኔ። እስኪ ከባዮሎጂ አንጻር አስረዳኝ እስኪ። ልጅ እንዴት ነው እሱ የሚወለደው? ልጅ እንግዲህ የሚወለደው አንደኛ እንደ እስልምና ነው፣ እንደ ባዮሎጂ ነው የሚያስረዳው? እንደ ባዮሎጂ እና እስልምና አንድ ነው ብለኸኛል እኮ። እንደ ባዮሎጂ እንግዲህ ባልና ሚስት ሴክሹዋል ኢንተርኮርስ ካደረጉ በኋላ የወንዱ ስፐርም የሴትይቱን ኤግ ብሬክ ያደርጋል። ከዛን ፈርቲላይዜሽን ነው፣ ልጅ ተፈጠረ ማለት ነው። ከዛን ወደ ኤምብሪዮኒክ ሲስተም ነው የሚገቡ እንትኑ ማለት ነው። መልካም ቆይ፣ በቃ ፈርቲላይዜሽን ላይ እዛው ቁምና ሙሐመድ ያለውስ እንዴት ነው? ሀዲሱ ላይ ነቢዩ መሐመድ ያሉት ትክክል ነው የሚሆነው። ምንድን ነበር ያለው ሙሐመድ? ልጅ እናቱ ቶሎ ከጨረሰች እናቱን ይመስላል፣ አባቱ ደግሞ ቶሎ ከጨረሰ አባቱን ይመስላል ነው ያለው። ታዲያ ከባዮሎጂ ጋራ ምንም ኮንትራዲክሽን ቆይ የትኛው ባዮሎጂ ነው ሴት ልጅ ዲስቻርጅ በምታደርገው ልጅ ይወለዳል ያለ? አምሳያው ላይ እንመጣለን። አምሳያውን ባዮሎጂንም ስላልነካው የትኛው ባዮሎጂ ነው ሴት ልጅ ዲስቻርጅ በምታደርገው ነው የሚወለደው? ወይንም ደግሞ ለመውለጃ ሴት ልጅ ዲስቻርጅ እንደወንድ ታደርጋለች ብሎ ያስተማረ ግሬ ስንት ላይ ነው ግን? ኦኬ፣ ይሄ ባዮሎጂካል ቪው ሁመንስ ላይፍ ቢጊንስ አት ፈርቲላይዜሽን የሚለውን ስናጠና ምንድን ነው የምናገኘው? ሁለቱም ሴክሹዋል ኢንተርኮርስ ያደርጋሉ። ሁለቱም ሆርሞናቸው ይሰራል፣ ሁሉ ነገራቸው ሲስተማቸው በሙሉ ይሰራል ማለት ነው። እሷም ደግሞ የምትረጭ ይኖራታል። ቆይ ምኑን ከምኑ የምታደባልቀው? ሁለቱም ሲስተማቸው ይሰራል፣ ሁለቱም ሆርሞናቸው ይሰራል። ስለምን ሆርሞን ስለምን ሲስተም ነው የምታወራው? ቆይ እኔ እየጠየቁ የትኛው ግሬድ ላይ ነው? የትኛው ባዮሎጂ የትኛው መምህርህ ነው የሴት ልጅ ዲስቻርጁ ቫጃናል ዲስቻርጅ ለእርግዝና ይሆናል ያለ የትኛው ባዮሎጂ ነው? ቅድም ስታስረዳ ምን አልክ? ወንዱ ዲስቻርጅ በሚያደርግበት ሰዓት ስፐርም ሴሉ ኤግ ሴል የሴቷን ፈርቲላይዝድ ያደርጋል አልከን አደለ? አዎ። ነብይህን ለማፈን ደግሞ ነብይህንም ለማረም ባዮሎጂውን በትክክል ቅድም ተናገርክና አሁን ደግሞ ነብይህን ትክክል ለማድረግ ስህተቱን ለምን አብረህ ታስቀጥላለህ? ነብይህ ያለው የወንዱ ስፐርም ሴል የሴቷን ኤግ ሴል ሲሰብር አይደለም ያለው። ነብይህ ያለው ምንድን ነው? እሷ የሚፈሳት ፈሳሽ ተቀደመ፣ ልጁ የእሷን ፈሳሽ ይመስላል ልጅ ይሆናል። እሱ ለመውለድ እንዴት እሱ ከመውለድ ጋር ምን ይገናኛል ሲባል ነብይህ ይገናኛል አለ። የሴት የሚፈሳት ፈሳሹ ብልቷ እርጥበት ለማመንጨት
ለግንኙነት ዝግጁ መሆኗን ለዛ ነው እንጂ ጥቅሙ ከመውለድና ካለመውለድ ጋር ይሄ ከማርገዝና ካለማርገዝ ጋር የሚገናኝ አይደለም። ሴት የምታረግዘው ኦቨሪ ውስጥ በሚዘጋጅ ኤክሴል ነው። ራይት ኤጉ ደግሞ እሷ ባፈሰሰች ባላፈሰሰች ኢሚዲየትሊ ላይወጣ ይችላል፣ ይቆያል። እሱ የወንዱ ስፐርመሴል ብዙ ይዋኛል፣ ታውቃለህ፣ ብዙ ፈጣን ነው። ስፐርመሴል በጣም በፍጥነት ነው የሚጓዘው፣ ሚሊየንስ ነው። ከዛው ስኬታማ የሚሆነው አንዱ ነው። እሱም ስቲል ዲተርማይን አያደርግም ይሄ ቤተሰብ መመሳሰልን። እሱም አሁንም ገና ዲተርማይን አያደርግም። ምክንያቱም ስፐርም ሴል ከዚህ ሄዶ ማንን መጠበቅ አለበት? ኤግ ሴል ከኦቨሪ ወጥቶ ወደ አምቡላ መምጣት አለበት። ይህንኛው ደግሞ ከሰርቪክስ አድርጎ ፍሎፒያን ቲዩብ ገብቶ አምቡላ መሄድ አለበት። ከዛ አንዱ ስኬታማ የሚሆነው ስፐርም ኤግ ሴሏን እንትን ያደርጋል ማለት ነው። ከዛ በኋላ ጄኔቲክስ ኮዲንግ ይመጣል ማለት ነው። ክሮሞዞም ሲስተም ይመጣል ማለት ነው። ከዛ በኋላ ያለ ነው እናት አባትን የሚመስሉ ተብሎ የሚነገረው። ነብይህ ግን ማይገናኘውን የሴቷ ዲስቻርጅ የምታደርገው ብልቷን ለመርጠብ የሚረዳውን ወይንም ደግሞ ለወሲብ ዝግጁ መሆኗን የሚያሳየውን ከመውለድና ካለመውለድ ጋር ያይዞ ያስተማረህ ነው። እሱን አታፍነው። ሁለተኛ እንደው የአንተን አርጉመንት ልቀበልና እቀበላችኋለሁ ስላልኩ ስህተት መሆኑ እንዲህ ከገባህ ስቲል ደግሞ የአንተን አርጉመንት ተቀብዬ ደግሞ ልሞግትህ። አይደንቲካል ትዊን ከተፈጠረ እሺ፣ ፋተርናል ትዊን ከተፈጠረስ መልስልኝ። ኦኬ፣ ያንተን ጥያቄ ግልጽ አድርጋ እኮ ጠየኩ እና ከተፈጠረ ምን አይደንቲካል ትዊን ካልሆኑ እንዴት ነው ይሄ ነገር የሚሰራው? ምክንያቱም ትዊኖች ይወለዳሉ፣ መንታ ማለት ነው። አዎ ይወለዳሉ። ነገር ግን ምንድነው እሱ ነብዩ መሐመድ የተናገሩበት አንግል ምንድነው? ሁለቱም ለሴክሹዋል ኢንተርኮርስ ሬዲ ከሆኑ በኋላ ምንድነው የወንዱ ስፐርም ከተረጨ በኋላ እሷ ኤክሰፕት ካደረገች ቅድማ ኤክሰፕት ካደረገች እና ብሮክ ካደረገ እሷን ይመስላታል። አሊያ ደግሞ የሱ ፓወር ካለው ስፐርም ሴሉ ፓወር ካለው የሱን ይመስላል የሚል ነው እንጂ ሌላ አይደለም። ይሄ ደግሞ ምንድነው ስፐርም ራሱ ምንድነው ነው? አሁን ስፐርም ራሱ እንዴት ነው የሚዘጋጀው? ከምንድን ነው የሚዘጋጀው? ስፐርም እኔ አልጠየኩም፣ እሱን አልጠየኩም። እኔ ያልጠየኩን አትመልስ። ተመሳሳይ ከሆኑ ያው ነው። እኔ ያልጠየኩን አትመልሳ። አይደንቲካል ትዊን ከሆኑ እሺ አልኩ። አይደንቲካል ትዊን ካልሆኑስ? አይደንቲካል ትዊን እንዴት ነው የሚፈጠረው? ወንድማችን የሚፈጠረው ያው እንግዲህ አንዱ ስፐርም ሴል ሁለቱን ኤግ ብሬክ ሲያደርግ ነው። ሁለቱን ኤግ አይደንቲካል ትዊን እንደዛ የፈጠረው አዎ፣ እንደዛ ነው። አንዱ ስፐርም ሴል ሁለቱን ኤግ ሴል ብሮክ ሲያደርግ ነው። አዎ አይደንቲካል ትዊን የሚፈጠረው አንዱ ስፐርም ሴል ሁለቱን ኤግ ሴል ብሮክ ሲያደርግ ማለት ሁለቱ አንዱ ኤግ በሁለት ስትካፈል ነው። ኦኬ፣ አሁን ደግሞ አረምክ። መጀመሪያ ያልከውን አሰብል። ዋን ስፐርም ሴል ሁለት ፕሊስ ካልቶ አንዱ ስፐርም ሴል ሁለቱን ኤግ ሴል ሲሰብር ነው ያልከው ቅድሚያ። አሁን ደግሞ ሲከፈል ነው አልኩ። ብሮክ ሲያደርግ ጊዜ ሁለቱን አንዱ ሁለት የሆነው ኤክሰፕት ሲያደርግ ነው። የትኛው? አንዱ የሴት እንቁላል በስፐርሙ ብሬክ ከተደረገ በኋላ አንዱ ዋን ነው አይደል? አዎ። እሺ አይደንቲካል ካልሆኑስ?
ካልሆነው እንግዲህ አንዱ ሄዶ ይሰብራል፣ አንድ ልጅ ነው የሚፈጠረው። መንታ ከሆኑስ አይደንቲካል ሳይሆኑ መንታ ከሆኑ ያው መንታ ያ ነው ሁለቱም እንትን ተካፍለው ሁለት ልጅ ይሆናል። ፈተርናል ከሆኑ ፈተርናል ትዊን ከሆኑ ያው ሲስተሙ ያው ነው። ያው አይደለም። ባዮሎጂ ላይ እውቀት ትንሽ ያጥራል። ያው አይደለም። ስለዚህ ጥያቄ እዚህ ላይ ነው። እኔ አይደንቲካል ካልሆኑ ትዊን ሆነው የሙሐመድ ንግግር አይሰራም። እንዴት አይሰራም? እስኪ ያሳይ፣ አስረዳ። ምክንያቱም አይደንቲካል አይደሉም ልጆቹ አልኩህ እኮ። አንደኛው ልጅ እናቱን ሲመስል፣ አንደኛው አባቱን ሊመስል ይችላል። በምን ለምሳሌ መንታ ተወለዱ። መንታ ተወልደው ልጆቹ አንደኛው እናቱን የሚመስል አንደኛው አባቱን የሚመስል ሁለቱም አይመሳሰሉ ማለት ነው። ልጅ እንግዲህ ሳይንስ ምን ይላል? ኦኬ ሳይንስ ምን ይላል? ከምን አንጻር እንዴት ነው የሚፈጠረው ነው ማለት ሳይንስ ልጅ ማንን ይመስላል ይላል። ሳይንስማ ከሴት ማፍሰስ ጋር ምንም የሚያገናኘው የለም። እሱ ከዲኤንኤ ጋር የተያያዘ ነው፣ ከጂን ጋር የተያያዘ ነው። እሱ ሂደቶች እንትኖች አሉ። ክሮሞዞሙ ኮዲንግ ከተሆነ በኋላ የሚመጡ ነው። ሳይንስ ከመፍሰስ የሴት ልጅ ከማፍሰስ እና ወንድ ቀድሞ ከመጨረስ ጋር ምንም የሚያገናኘው የለም። የነብይህን አርጉመንት ተቀብዬ ነው አሁን የነብይህን አርጉመንት ተቀብዬ እንደው ቢሆን አሁን ፈተርናል ትዊን የሆኑትን ቫሊድ ያደርጋሉ። ይህ አርጉመንት ስልህ አያደርግም። ሁለተኛ ልስጥ። አሁንም የነብይህን አርጉመንት ተቀብዬ አንተ ባልከው ቀድሞ የጨረሰ ልጁ እሱን ይመስላል አይደለ? ኦኬ አይደለ? እንደ ነብይ መስፈርት መሰረት። አዎ። ነገር ግን ቆይ እኔ የሚለው ነገር አለ። አንተ ቀጥል እና መጨረሻ ላይ የሚለው ነገር ይኖረኛል። ችግር የለው። እናትየዋ ቀድማ ከጨረሰች እናትየዋን ይመስላል። ወንድምየው ቀድሞ ከጨረሰ የሚያፈስ ከሆነ ደግሞ ወንድየውን ይመስላል። ቀድሞ የጨረሰው ልጁ የእሱን ይመስላል አይደለ? አዎ ትክክል ነህ። መልካም። ቡሃሪ 130ን ክፈትልኝ። ከቡኻሪ በፊት ይሄን ትረዳኛ። ሳይንስ ስለ ልጆች ምን ይላል? ነገርኩህ እኮ ከጂን ጋር የተያያዘ ነው አልኩህ እኮ። ከጂን ጋር የተያያዘ እንጂ ከፈሳሽ ጋር ቀድሞ በማፍሰስ ጋር የሚገናኝ አይደለም። ከጂን ጋር ሲያያዝ 23 ክሮሞዞም ሼር ያደርጋሉ። ከዛ በኋላ ከክሮሞዞም በኋላ ጂን የትኛው ነው ዶሚኒያን የሆነው በሚለው ነው እንጂ የሚመጣው ቀድማ የትኛው ፈሰሰች ቀድሞ የትኛው ፈሰሰ የሚለው ምንም አያገናኘውም። እችን አዲስ አሁን ተመልከት። ቆይ እችኛውን አዲስ እኔ አንተን አርጉመንት ተቀብያለሁ እኮ ለጊዜው ተቀብዬ እንዴት ስህተት እንደሆነ አሁን ደግሞ ላሳየ ነው። ያንተን አርጉመንት ተቀበልኩትና ቫሊድ ነው ይሰራል እንደው ብዬ ብወስድ እዚህ ሀዲስ ላይ እንደማይሰራ ላሳየ ነው። በፊት ስቃወም ነበራል። እንደው ልደግፍህና ልምጣ። ቀድሞ የጨረሰ ልጁ እሱን ይመስላል በሚለው ተስማማውልህ። ያንተን አርጉመንት ተቀበልኩ። ተቀብዬም ደግሞ እንደማይሰራ ላሳየ ነው። ሳልቀበል እንደማይሰራ አሳየውህ። ተቀብዬ ደግሞ እንደማይሰራም ላሳየ። ኡሙ ሱሌማ ካም ቱ አላስ ሜሴንጀር አንድ ሴድ ቬሪሊ አላህ ኢዝ ኖት ሼይ ኖ ይሄንኛው ይሄ አይደለም። 130 ነው ያልኩህ። ኦኬ አዲስ ተሳስቼ ነው። ሼክ ላድርግ። እሺ አንዴ ሼክ ላድርግ። እሺ ይሄንኛው ስፐርም እንዳለ ይሄኛው ነው ወይ 6091 ነው የፈለከው? የሪፋ ነው የፈለኩት። የሪፋን ኦኬ ያው የሪፋ ይሁንና ቀጥል። እሺ ቢኒ ወይ ከዚህ ልክፈተው እንጂ ሩቅ አለ አይታየኝም። ደቢ እሺ እኔ ልቀጥል። አርጅታችኋል ማለት ነው። እኔ ሩቅ ላይ ሆኜ ማየው እኔ ነኝ። እንደውም ስልካችሁ ማስጠጋት ትችላላችሁ እናንተ። ኦኬ አርጅታችኋል እናንተ ሰዎች። ቡሃሪ 58:25 ናሬትድ ኢክሪማ እንደተረከው በደንብ አስተውል። ሙቭ
Rifa divorced his wife, whereupon Abdurrahman bin Azubair al-Qurazi married her. ሪፋ የሚባለው ሰውዬ ሚስቱን ይፈታታል። ከዛ አብዱራህማን ደግሞ ያቺ የተፈታችቱን ያገባል። Aisha said that, okay, no. Yeah, Aisha said, the lady came wearing a green veil and complained to her, Aisha, of her husband, showed her a green spot on her skin, caused by beating. አይሻ ምን አለች? እቺ ሴትዮ መጣች፣ ሰውነቷንም አሳየች። ምን ሰውነቷ በመደብደብ ምክንያት ግሪን ስፖት ፈጥሯል፣ አረንጓዴ ሆኖ በልዟል። ሰውነቷ በመደብደቧ በልዟል አለች። It was the habit of ladies to support each other. So when Allah's messenger came, Aisha said, I have not seen any woman suffering as much as believing woman. ምን ይላል? የሴቶች ባህል ነው እርስ በርሳቸው መተጋገዝ። ያላ መልእክተኛ ከዛ ሲመጣ አይሻ ምን አለች? እንደ አማኝ ሴት የሚሰቃይ በህይወቴ አይቻላቅም። ሉክ her skin is ከፋርክ greener than her clothes. ተመልከት፣ ቆዳዋ እኮ ከልብሷ ይልቅ አረንጓዴ ሆኗል፣ በልዟል። ቆዳዋ ከልብሷ ይልቅ አረንጓዴ እስኪሆን ድረስ ቀጥቅጧታል ነው። When Abdurrahman heard that his wife had gone to the prophet, he came with his 2 sons from another wife. Abdurrahman ይሄንን ሲሰማ ሚስቱ ወደ ሙሐመድ ጋር እንደሄደች 2 ልጆቹን ከሌላ ከወለዳቸውን ይዞ መጣ ይላል። የቱ ጋር ነበርኩ? I don't know. She came with his 2 okay, የቱ ጋር ነበር? ላይ look her skin is greener than the clothes. እስራም ብሎታል። ሺሴድ ምን ይቀረው? ሺሴድ በአላህ ስም አለች። I have done no wrong to him. ምንም ስለሱ መጥፎ ነገር አላደረኩም። But he is impotent and is as alles to me. ምንም በቃ መሀን ነው፣ ምንም አይችልም አለችው። ከዛም በኋላ አንዱ አይደለም ኧረ ተው ኢምፖተንት ማለት ሴክሹዋሊ ካፔብል ያልሆነ ማለት ነው። አይቆምለትም በቃ which is sexual able ያልሆነ ኢምፖተንት ነው። which is erectile dysfunction ወይንም ገጥሞታል ማለት ነው ይሄ ሰውዬ። ወይንም ደግሞ ማለት ነው ያ ግን እሷ ታብራራዋለች። ተጨማሪም ሌላ ችግር አለበት ማለት ነው። ወይ ኦኬ አራቦስ እሺ holding and showing the fringe of her garment የሷን የልብሷን እንትን እንደዚህ እያሳየች እንደዚህ አይታየንም፣ እኛ አይታየንም። ጣቷን እንዲህ በልብሷ እያሳየች እቺ የሚያክል ነው ያለው፣ እቺን ነው የሚያክለው እና ምንም አይጠቅመኝም፣ ለኔ ምንም አይሰራም እንትኑ እና አይችልም ነው ወሲብ እያደረገ አይደለም። እንትኑም ደግሞ የምታክለች አለ ልብሷ ላይ እያሳየች። ስለዚህ የሰውዬ እንትን እያለኝ አይደለም ማለች። ራህማ ሳይድ ራህማም እንዲህ አለ ባያላ Abdurrahman said, by Allah, Allah's messenger, she has told a lie. I'm very strong and can satisfy her, but she is disobedient and wants to go back to Rifa. ያላ መልእክተኛ ባላ ይሁንብህ፣ ውሸቷን ነው እየዋሸች ነው። እኔ በጣም ጀግና ነኝ፣ ጠንካራ ነኝ፣ እንዴት እንደማረካት አታውቅም። እኔ ሳቲስፋይ አደርጋታለሁ፣ አረካታለሁ። እሷ ግን ወደ ሪፋ መመለስ ትፈልጋለች እንጂ እኔ እያረካዋት ነው። which is እኔ ቶሎ እንትን ምል አይደለሁም፣ ቶሎ ማፈስ አይደለሁም፣ ኢምፖተንት አይደለሁም እኔ። እሷ ግን እየዋሸች ነው አለ። በጣም ጠንካራም ነኝ አለ። የቱ ጋር ነኝ? I'm very strong and satisfy her ምናምን satisfy her. But she is disobedient and wants to go back. Okay. Allah's messenger said to her, ያላ መልእክተኛ ከዛ እንደዚህ አለ. If that is your intention, then know that it is unlawful for you to marry Rifa unless Abdurrahman has had sexual intercourse with you. ይህ ከሆነ ኢንቴንሽንሽ፣ አላማሽ ወይም ደግሞ ሀሳብሽ ሪፋ ከአንቺ ጋር ግንኙነት ሳያደርግ ፈተሽ አብዱራህማን አንቺን ወሲብ ሳያደርግሽ ወደ ሪፋ ጋር መሄዳችም ማለት። ቅድሚያ አብዱራህማን
አንቺን ወሲብ ሊያደርግ ይገባል ወደ ሪፋ ጋር ሳትሄጂ አላት ማለት ነው። ኦኬ then the prophet saw two boys with Abdurrahman and asked him ከዛ ሁለት ልጆች ይዞ አይደል የመጣው በደንብ አስተውሎ ሎጂኩ እዚህ ጋር የሚነሳው ሁለት ልጆች አብዱራህማን ይዞ አይደል የመጣው ከሌላ ሴት የወለደውን ከዛ ሙሐመድ ሁለቱን ልጆች ከአብዱራህማን ጋር አያቸው ይላል። ከዛም እንዲህ ሲል ጠየቀ are these your son እነኚህ ልጆች ያንተ ናቸው ሲል ጠየቀው። on that Abdurrahman said yes ከዛም አብዱራህማን አዎ አለ። the prophet said you claim what you claim say that he is important አንቺ ይሄንን ሰው ነው ኢምፖርታንት የምትይው ይሄ ሰው ነው አያረካኝ የምትይው ሙሐመድ ነው አሁን የጠየቀው። አንቺ ይሄንን ሁለት ልጆች የወለደውን ይሄን ከሌላ ሴትም ቢሆን ሁለት ወንዶች የወለደውን ይሄንን ነው ኢምፖርታንት ነው እያልሻለሽ አላት። ለምንድን ነው ይሄን ያለው? but by Allah these boys resemble him kafar as a crow resemble a crow በአላህ ይሁንብኝ እነኚህ ወንድ ልጆች ቁራቁራን ሪዜምብል ወይም እንደሚመስል አባታቸውን ቁጭ ናቸው አለ። አባታቸውን ምንድናቸው? ቁጭ ናቸው ይመስላሉ። ቀድሞ የጨረሰ የሚወልደው ልጅ እሱን ይመስላል ብለናል አይደለ? ሐዲሱን ተስማምቼ ነው የመጣሁት። ሴቷ ደግሞ ምላሽ እያለች ያለችው ባሌ ቶሎ ኢምፖርታንት ነው አያረካኝም ነው። እሱ ደግሞ እያለ ያለው ውሸቷን ነው እኔ ጎበዝ ነኝ እንትን እላለሁ ነው። የማን ንግግር ነው አሁን ትክክል? በዚህ መሰረት የሴቷ ነው ወይንስ የወንዱ? ቀድሞ የጨርሰው ማን ነው? እሱ ቀድሞ የሚጨርሰው ማን ነው? ሙቤ እንግዲህ ይሄ አንደኛ ክርክር ላይ ነው። ቀድሞ እየጨረሰ ያለው አሁን ሁለት ልጆች አሉ አይደል? ሁለት ልጆቹ ደግሞ አባታቸውን ቁጭ ነው አይደለ? የኔ ይሰማል ግን አይ አባታቸውን ቁጭ ነው። እናንተ ምን ሆናችሁ ነው? በደንብ አስተውሉ። ቀድሞ የጨረሰ ልጆቹ የሚወለዱት እሱን ይመስላሉ። ስለዚህ ልጆቹ ወንዶቹ ቀጥታ አባታቸውን ነው የሚመስሉት። እሷ ደግሞ ምን ብላለች? ባሌ ደካማ ነው ብላለች። ስለዚህ እና አሁን እዚህ ላይ አሁን ቀድሞ የጨረሰው በዚህ አዲስ መሰረት ማን ነው ቀድሞ የሚጨርሰው? ይሰማል? በደንብ ይሰማል። እንግዲህ አሁንም ሐዲሱም በደንብ ካየን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ትክክል ነው። ለምን እዚህ ላይም ሴትዮዋ ሰውየው አያረካኝም አለች። ውሸትሽ ነው ያረካሻል አሉት። እንደገና ደግሞ ሰውየውን ጠይቆት ሰውየውም አረካታለሁ አለ። አሁን የሴትዮው ውሸት ሆኖ ቀረ እኮ። ምክንያቱም ልጆቹ እኮ ውሸት መሆኑን አሁን ፕሩቭ አድርግልኝ። ልጆቹ ቀጥታ እሱን ነው የሚመስሉት። እሱን ከመሰሉ ደግሞ ነብዩ ምን ብሏል? እሱ ቀድሞ ይጨርሳል ብሏል ነው። አሁን ሰውየው እንግዲህ እሱን ነው ታዲያ ሰውየው ልጆቹ እሱን እንደሚመስሉ ሰውየው ማምኗል፣ ሴትዮዋ ማምናለች አይደል? ስለዚህ እንደዛ ከሆነ ደግሞ ሴትዮዋ አጥንቷ ቅጠል እስኪመስል ድረስ የተቀጠቀጠችው እውነት ነበር የተናገረችው። ነብይህ ግን ገና ለገና ልጆቹ እሱን ስለመሰሉ ምን አለ? አንተ ጎበዝ ነህ አለው። ቆይ አዳምጥ። በሌላ ሐዲስ ላይ ደግሞ ምን ብሏል? በሌላ ሐዲስ የቅድሙ ሐዲስ ላይ እሱ ቀድሞ ከጨረሰ እሱ ቶሎ የሚረጭ ከሆነ አለ ቶሎ የሚጨርስ ከሆነ የሚወልደው ልጅ እሱን ይመስላሉ አለ። እዚህ ጋር ስንመጣ እሷ ደግሞ ባሌ ቶሎ ይጨርሳል፣ ሰነፍ ነው፣ አያስደስተኝም፣ እቃውም እችን ነው የምታክለው አለች። ከዛ ሙሐመድ ግን ልጆቹን አየና እሱን ስለመሰሉ እየዋሸሽ ነው አላት። ቀድሞ የተናገረው ደግሞ ሙሐመድ ቶሎ የሚጨርስ ልጁ እሱን ይመስላል ብሏል። ሴትዮዋ እውነትን የተናገረችው ነብዩ ውሸታም ነው። እውነት እንደተናገረው ሐዲሱ ያስረዳል። ይኸውልህ አንተ እንዴት አሁን ሴትዮዋ ራሱ መጨረሻ ሴትዮዋ ውሸቷን አያረካኝም አለች። ልጆች ደግሞ እኮ እየዋሸች መሆኑን በልጆቹ ነብዩ እውነት ያደረገው እኮ ዋሽተሻል ያላት ልጆቹ እሱን ይመስላሉ ነው።
እሱን ከመሰሉ ደግሞ እሷ ነች ትክክል እኮ። ምክንያቱም ምን ብሏልና መሐመድ ቀድሞ የሚጨርሰውን ነው ልጆቹ የሚመስሉት ብሎ ስለተናገረ ቀድሞ የሚጨርሱት ነው አሉ። አሁንም እኮ እንግዲህ ቀድሞ የሚጨርሰው አሁን እሷ ቀድማ ስለጨረሰች ልጆቹ ምን ወደ አባቱ ነው እንዴ? ሰውዬ ለምን ነው የምታደናግረው? ቀድሞ የሚጨርሰውን የእሱን ይመስላሉ። እንደዛ አይደለም። እሷ አይደለችም ቀድማ የጨረሰችው። አባት ቀድሞ ከጨረሰ የሚወለደው ልጅ አባትን ይመስላል። እናት ቀድማ ከጨረሰች የሚወለደው ልጅ እናትን ይመስላል። እዚህ ጋር ልጆቹ አባታቸውን የመሰሉት አባታቸው። ስለዚህ አባታቸው ነው ቀድሞ የጨረሰው። ቴንኪው። እና አባታቸው ቀድሞ መጨረሱ ስለጨረሰ ይመስላል። ታዲያ አሁን ምን ችግር አለ እዚህ ላይ አንተ? ስለዚህ ሴቷ ትክክል ነበረች። ባሌ ከኔ ቀድሞ ይጨርሳል፣ አያስደስተኝም፣ አያረካኝም ያለችው ትክክል ነበረች። አጥንቷ አረንጓዴ እስኪሆን ተደብድባ፣ ነብይህ ግን ሐሰት ፍርድ ፈርዷል ማለት ነው። አሁን አንተ የተነሳንበትን ለቀቆ ወደዚህ መጣ እንደ ምክንያቱም ሐሰት ፍርድ አይደለም ብቻ ሳይሆን ቅድም ምን ብሏል? ቀድሞ ከሚጨርስ ጋር አያይዞ ተናግሯል። እዚህ ጋር ሐዲሱ የነብይነት መስፈርት 3 ጥያቄ ከተባለው አንዱ ልጅ ቤተሰቡን ለምን ይመስላል የሚል ነው። ጋር ቢኒ እዚህ ጋር ሐሰት ፍርድ ብቻ ሳይሆን አንዴ ካሊድ በእርግጥ የተሳዳቢ ልጅ ነው። አሁን ስነ ስርዓት ስለያዘ ነው እንጂ ማስገባት አያስፈልግም ነበር። በእርግጥ ግን እሺ፣ እዚህ ጋር ሐዲሱ የሚለው ምንድን ነው? ነብዩ ምን አለ መሰለ? ይሄን ሰውዬ ነው ወይ ኢምፖተንት ነው የምትዩ? ይሄን ሰውዬ ነው ወይ አይችልም ድክመት አለበት የምትዩ ብሎ ጥያቄ ምልክት ጠይቆ ምን ብሎ መልሷል መሐመድ መሰለ? አንቺ ተሳስተሻል። እሱ ራሱን አስመስሎ ቁርአን አስመስሎ እንደሚወልደው አብዱራህማንም ልጆቹን እሱን ይመስላሉ ብሎ ተናግሯል። ኢቨን መሐመድ በፊት የተናገረውን ረስቶታል እዚህ ጋር። ስለዚህ አስቀድሞ የተናገረው ምንድን ነው? ወንድ ልጅ ባል ቀድሞ ከጨረሰ ልጆቹ የባልን መልክ ወይም የአባትን መልክ ይኖራቸዋል። እናት ቀድማ ከጨረሰች ልጆቹ የእናትን መልክ ይኖራቸዋል ያለውን ረስቶ አብዱራህማን ራሱን አስመስሎ መውለዱ የአብዱራህማን ችግር መሆኑን ወይም የእሱ ስንፈት መሆኑን ረስቶ እሷ ላይ ነበረ የፈረደባት ከላይ ማለት ነው። ሲፈርድባት የነበረው መመታቷም ማለት ነው። ስለዚህ ሴትዮዋም ትክክል ነች። የተሳሳቱት ማን ነው? አብዱራህማንና ነብይህ ነው የተሳሳቱት ማለት ነው። ሁለቱ ተሳስተዋል። አብዱራህማን ለእሷ ኢምፖተንት ነው፣ አያረካትም። መሐመድም ደግሞ ይህን ሰውዬ እንዴት አያረካኝም ትያለሽ ብሎ ያመጣው ከታች ያመጣው ምሳሌ እሱ ራሱን ዲባንክ የሚያደርገው ነው ያስቀድሞ የነበረው ንግግር። ስለዚህ ሴትዮዋ ትክክል ነች፣ ነብይህና አብዱራህማን ተሳስተዋል ማለት ነው። ወይ መሐመድ የሚናገረው ነገር አያውቅም፣ ከሁለት አንዱ ነው። ሀሳቡ አልገባም፣ የሚነገረው ነገር ስላልገባ ነው እያወራ ያለው ማለት ነው። ገብቶኛል። ሀሳቡ ገብቶታል፣ ግን ትዊስት ለማድረግና ለማጭበርበር እየሞከረ ነው። አይ ነው ለማጭበርበር የእሱን ሎጂክ ተቀብዬ ነው የመታውበት። ኔስ ቅድም የጠየቅኩህ አንድ ጥያቄ አለ። ሳይንስ ልጆች ከአባታቸውና ከእናታቸው በምን መልኩ ነው የሚመሳሰሉ፣ እንዴት ነው የሚመሳሰሉ ብዬ ሲጠይቅ እሱ በጂን ወይም ደግሞ በዲኤንኤ ግማሽ ግማሽ ይወስዳሉ ይላል። ሳይንስ ብለሃል፣ ባዮሎጂ እንደዛ ነው አይደል? እሺ። ታዲያ የነብዩ ንግግር ከዚህ ምን ይጋጫል? አሁንም አንተ እንዴት ባስረዳ ነው ሊገባ የሚችለው? ሳይንስ ሴት ልጅ በምታፈሰው ቀድማ ፈሰሰች ቀድማ ፈሰሰ በሚል አይደለም ብዬ ደጋግሜ ነገርኩህ። አንድ ሁለተኛ ሴት ልጅ የምታፈሰው ለሉብሪኬሽን ነው እንጂ የሚጠቅመው ኢቨን ወደ አምቡላ ራሱ አይሄድም። ሄዶ እዛ እርግዝና እንትን አይልም። የሴት ልጅ ፈሳሽ ዲስቻርጇ አራውንድ ቫጃኒና ላይ ያለ እሱም ለወሲብ ዝግጁ መሆኗን ወይንም ደግሞ እንትኖቿ እንዳይላላጡ የሚጠቅም እንጂ ምንም ከእርግዝና በሱ ምክንያት አይደለም ብዬ ደጋግሜ ነገርኩ። ሳይንሱ ኦኬ። ስለ ክሮሞዞምሳ ሁለቱን እንዴት ነው የሚገልጸው ሳይንስ? ክሮሞዞም ታዲያ ምን ከእሷ ፈሳሽ ከኤክስተርናል ወደ ቫጃይና እንትኗ ላይ ካለው ፈሳሽ ጋር ምንም አይገናኝም። ካደሱ ፈርቲላይዜሽኑ ምንድን ነው የሚያመለክተው? 23 አላቸው። እሱ እኮ ቅድም አልኩህ እኮ ከኤግ ሴል ጋር ነው የሚገናኘው እንጂ ከፈሳሽ ጋር ምን አገናኘው? እሱ
እና ፈሳሹ ወንድም አለው አይደለ? ወንድ እሷ ኤግና ስፐርም ፈርቲላይዜሽን አይደል የሚሆነው? ኖ ኤክሴል እና ስፐርም እኮ አላት እኮ ብሎ እኮ ነው ነብይ ያለው እኮ ነብይ ስፐርም ዋይ ኤክስ ዋይ እና ፕሊስ ኤክስ ዋይ እና ኤክስ ኤክስ እኮ ፈሳሿ ላይ አይደለም። ኤክስ ኤክስ እኮ ያለው ፈሳሿ ላይ እኮ አይደለም ወንድማችን። ፈሳሿ ፍሉድ እኮ ፍሉድን በተመለከተ እንቁላሏ ላይ ነው እንጂ እኮ ኤክስተርናል ዲስቻርጁ ላይ እኮ አይደለም ያለው። ዲስቻርጁ ቀድሞ የሚፈሰው እሱ አይገናኝም ከእርግዝና ጋር። አሁን ወንድ ልጅ ቆይ አንተ ጥያቄ ወንድ ልጅ ግንኙነት ከማድረጉ በፊት የሚያፈሰው ፈሳሽ የለው አለ? እሱ ስፐርም ይባላል? ስፐርም አይባልም። ቴንክ ዩ። ስለዚህ ሴት ልጅም ለግንኙነት ሬዲ ብልቷ የሚያወጣው ለኢንተርኮርስ ስሙዝ እንዲሆን የሚያወጣው ፈሳሽ አለ። እሱ ስፐርም ይባላል? እሱ ስፐርም አይባልም። ይኸውልህ እኔ እናመሰግናለን። ስለዚህ ልክ እንደ ወንድ ልጅ ሴት ልጅ ስፐርም አላት? የዘር ፈሳሽ አላት? እሷም ፍሉድ አላቸው ወይስ የላቸውም? ሁለቱም። ይሄ ሀዲስ እኮ ይገላግላቸዋል። ሁለቱም ፍሉድ አላቸው። ይኸውላችሁ ይሄን ሀዲስ ስማው። ቡልገል መርየም ላይ ነው። አንድ ጊዜ ካልኩ ቡልገል መርየም ቅጽ 1 ላይ ምን ይላል መሰለህ? አንዴ ላንብብልና ትቀጥላለህ። እሺ ምን ይላል? ገጽ 106 ላይ አነስ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህልሙ ወንድ የሚያየውን ስለምታይ እንስት ተጠይቀው ትታጠባሉ። ቡሃሪ ሙስሊም የሚከተለውን ጨምረው ዘግበውታል። ኡሙ ሱሌይማን ረዲያላሁ ይህ ሊሆን ይችላልን ብላ ጠየቀች። እርሳቸውም አዎ ታዲያ መመሳሰሉ ከየት የተገኘ ይመስልሻል አሏት። እዚህ ላይ ሀዲሱን ማብራሪያ ላይ ምን ብለው ያስቀምጡታል? ልክ እንደ ላይኛው ሁሉ ይህ ሀዲስ ሴት ልጅ በህልሟ ወሲብ ስትፈጽም ልታይ እንደምትችል ያመለክታል። ይህ ሲሆን የዘር ፈሳሽ ካየች መታጠብ ግዴታ ይሆንባታል። ልጅ አባቱን ወደ እናቱ የሚመስልበትን ሁኔታ ከዘር ፈሳሽ ጋር ነቢዩ አገናኝተውታል። ይህንም በእርግጥ የስነ ህይወት ባዮሎጂ ትንታኔ የሚሻ ጉዳይ በመሆኑ ወደዚህ ዝርዝር አንገባም። ከእርሳቸው ሀዲስ ሳይንሳዊ ተአምራት መካከል አንዱ ስለመሆኑ ግን ጥርጥር የለውም ብለው ይዘጉታል። ፈትዋ ደግሞ ምን እንዳሉት ታውቃለህ? ፈትዋ ላይ ፈትዋ ላይ ኢንተርናሽናል ኢስላም ዌብ ላይ ደግሞ ሳይንሱ ይሄንን አይደግፈውም፣ ግን ወደፊት ሜይ ቢ አይታወቅም ሊመሳሰል ይችላል ብለው ደግሞ ያስቀመጡበት ሳይንሱ እንደማይደግፋቸው ይኸው እዚህ ጋር ደግሞ ከነብዩ ሳይንሳዊ ብሎ ነው። ሳይንሳዊ ተአምራት መካከል አንዱ ስለመሆኑ ግን ጥርጥር የለውም። ምን ብሎናል? ከላይ ወንድ እንደሚያፈሰው የዘር ፈሳሽ ስፐርም ማለት ነው። ወንድ እንደሚረጨው ሴቷም እንደዛው ሁሉ እንትን ትላለች። የዘር ፈሳሽ ብሎ ነው ያስቀመጡት። ኦኬ እኔ አሁን ለዚህ አንድ ነገር ብናይ ደስ ይለኛል። አንድ ልናገር። እሺ እናገርና ኦኬ እኔ አሁን እንደኔ እምነት ውመን ፊሜል ፕሮዳክቲቭ ሲስተም እና ሜል ፕሮዳክቲቭ ሲስተም ሁሉም ሴት ልጅም ትበላለች፣ ወንድ ልጅም ይበላል። ከበላ በኋላ ለሴክሹዋል ኢንተርኮርስ ሬዲ ይሆናሉ ሁለቱም ማለት ነው። እና እሷም እንቁላልን ማዘጋጀት የምትችለው በምግብ አማካኝነት ነው። እሱም ደግሞ ስፐርም ሴልን ፕሮዳክት ማድረግ የሚችለው ከምግብ ነው። ተግባባን እዚህ ላይ? ታዲያ ወንድማችን እኛ እኮ ስለዛ ነገር አላወራንም ጭራሽ። አንዴ ግና እሷ ፕሮዳክት ያደረገችው አንዴ ሰው ስለበላ ስፐርም ሴል እና ኤግ ሴል ያመርታል ያለ የትኛው ሳይንስ ነው? አይሻ በ6 ዓመቷ ስትጣጭ ኤግ ሴል አምርታ ነበረ? በላ ማለት ኤግ ሴል ታመርታለህ ማለት ነው። ባዮሎጂም ቤት ነው የተማርከው? ጣራ ላይ ቁጭ ብለህ ነው የተማርከው? እና ባዮሎጂ ያለ ምግብ እሷ እንቁላል ማምረት ትችላለች? ምን ከምንድን ነው የምታገናኘው? 6ኛ ክፍል እንኳን አልደረስክም እንደ ነብይ አይሻ በ6 ዓመቷ ምግብ ትበላ ነበር። ስለዚህ ኤግ ሴል አምርታ ነበረ? ማይገናኝ ነገር ለምን የምታገናኘው? ካሊድ ምን ከቶፒኩ ጋር አውት ኦፍ ቶፒክ የሆነ አንደኛ
ምንም አይገናኝ ማለት አጥና በቃ የናጥናውና አንዳንዴ እኮ ለተግባቦትም ተመጣጣኝ ነገር ሲሆን ሀሳብ ስታነሳ መግባባት እንችላለን። ሰው ስለበላ ኤክስ ያመርታል፣ ስፐርም ሴል ያመርታል። ስለዚህ ህፃናትም ይበላሉ ይጠጣሉ። ስለዚህ ኤክሴል ያመርተው ከዛ ወሲብ ያደርጋሉ። እንደዚህ እንትን ብለው ምናምን እንደዚህ አይነት ተረተረቱን ያዛርገውና በቃ ተረተረቱን ያዘውና ጊዜው ያረጡ ሴቶችስ ኤክሴል ማዘጋጀት የሚያቆሙት መብላት ያቆማሉ ማለት ነው። ኤኒዌይስ ማይገና አውት ኦፍ ቶፒክ ሲሆን በጣም ዝገት ይሆንብሃል ማለት ነው። አንዳንዴ እኔ ካሊድን እኮ ተስማምቼ እሱን ደግፌው እኮ መጣሁኝ እኮ በቃ ሰው አዎ ነብዩ እንዳለው እስቲ ልምጣ አልኩኝ። ቀድሞ የረጨ ቀድሞ የሚጨርስ ልጁ እሱን ይመስላል በሚለው ተስማማውና ስመጣ ከሌላ ሀዲስ ጋር ደግሞ ራሱን ሪፊት ያደረገበት ነው መጣሁኝ። በሁለቱም በሳይንሱ ውድቅ አደረግኩት። ነብዩን ተቀበል ፕሌስ ካሊድ ይበቃል፣ ካሊድ ይበቃል። ሌላ ቀና አንብበውና በዚህ ጉዳይ ላይ ና እሱ የሚያስማማል። አንድ ጥያቄ ልጠይቅ። ቆይ ከመጠየቅ በፊት አንድ ማሳየው ነገር አለ፣ በጣም ወሳኝ ነገር ነው። እሺ አንዴ ካሊድ፣ እሺ ወንድሜ፣ ምናልባት እንደው አንተ ግልጽ አድርገህልን እንድታልፍ ሴት ልጅ ስሜቷ ካልተቀሰቀሰ አታረግዝም ብለህ ታስባለህ? ነው አታረግዝም ሳይሆን ፊሜል ፕሮዳክቲቭ ሲስተሟ አክቲቭ የሚሆነው በምግብ ነው ብዬ ነው እንጂ ሚዩት አድርግ። እሺ ሚዩት አድርግ፣ በቃ ሚዩት አድርግ። ትልቁ ላይ አድርገኛ እንዴ ፎይ። እንግዲህ አንድ ወሳኝ ነገር ላሳያችሁ፣ ተመልከቱ። እዚህ ሱራ 3:47ን በምንመለከትበት ጊዜ መርያም አንድ የተናገረችው ነገር አለ። ጌታዬ ሆይ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል ብላ ጠይቃለች መርያም። ይሄንን የቁርአን ክፍል ቁርጡቤ የሚያብራራበት አለ፣ ተመልከቱ። ተፍሲር አልቁርጡቤ ሱራ 47 አያ ቁጥር 47 የሚያብራራበትን ቦታ እንመለከተዋለን። ምን አልከኝ? ልነፋብን ነው ወይ አልኩ። ግድ ነው። ማይ ሎርድ ሃው ካን አይ ሃቭ ቻይልድ ዌን ኖ ማን ሃዝ ተች ሚ። አምላኬ ሆይ እንዴት ልጅ ልወልድ እችላለሁ ማንም ወንድ ነክቶኝ ሳያውቅ ለሚለው የቁርአን ክፍል ሲያብራራ እንዲህ ይላል፣ ተመልከቱ። እሺ ከዚህ ጀምረን እናበው። ኢብኑ አባስ ሰይድ ገብርኤል ቱክ ሆልድ ኢን ዘ ስሊቭ ኦፍ ሄር ጋርመንት ዊዝ ሂዝ ፊንገር ኤንድ ብሪዝድ ኢንቱ ኢት ይላል። ምን አደረገ? ኢብኑ አባስ እንደተናገረው ገብርኤል መጥቶ እኒ እንትኗን ከፍቶ ነፋባት ይለናል። ይኸው ነፋባት ይለናል። ኤንድ ሺ ኮንፊዝድ ጂሰስ አት ዘ ሞመንት፣ በዛው ሰዓት ኢሳን አረገዘችው ብሎ ይናገራል። ከዛስ እዚህ ዝቅ ብለን ስንመለከት እንዴት እንደሆነ ይነግረናል። አሁን ከርዕሳችን ጋር እንትን የሚለውን ማለት ነው። ተመልከቱ። እዚህ ጋር እንዲህ ይላል the reason for this is that God Almighty created Adam and took the covenant from his descendants and he placed አለ ተመልከቱ he placed some water of the he placed some of the water in the leons of the fathers ምን አለ የሆነ ያህል ውሃውን በአባቶች ወገብ ያስቀምጣል and some in the wombs of the mothers እናም የሆነ ያህሉን በሴቶች ማህፀን ያስቀምጣል አለ። when the two waters combine እነዚህ ሁለቱ ውሃዎች ኮምባይን በሚያደርጉ ጊዜ በሚቀላቀሉ ጊዜ they become a child ልጅ ይሆናሉ አለ God Almighty አለ። ስለዚህ እንደዚህ ስለሆነ አለ ማርያም ደግሞ ያለ ወንድ ነው ያረገዘችው አይደለም። ተመልከቱ God Almighty placed both waters in Mary ተመልከቱ አላህ Subhanahu Wa Ta'ala ሁለቱንም ውሃዎች በመርያም ውስጥ አስቀመጠ ይላል። ሰም ኢን ሄር ወምብ የሆነ ያህሉን በማህፀኗ አስቀመጠ በመርያም ኤንድ ሰም ኢን ሄር ሊዮንስ ግማሹን ደግሞ በወገቧ ላይ አስቀመጠ። ተመልከቱ ኤንድ ገብርኤል ብሪዝድ ኢንቱ ደም ቱ አሮዝ ሄር ዲዛየር ገብርኤልም ብሎ ነፋባት ስሜቷ እንዲቀሰቀስ። ምክንያቱም ይላል ይኸውላችሁ ተመልከቱ because a woman cannot convince unless her desire is aroused አንድ ሴት ቀደምም ብዬ ጠይቄው ነበር ካሊድን አንድ ሴት ስሜቷ ካልተቀሰቀሰ ልታረግ ትችላለች ብዬ ስለው አይ እንደዛስ አይደለም ብሎ የራሱን ነገር ጀምሮ ነበር።
እዚህ ጋር ምን ብሎ ነገረን? የነፋባት ስሜቷ እንዲቀሰቀስ ያደረጋት ለምንድን ነው አለ? አንድ ሴት ስሜቷ ካልተቀሰቀሰ ማረገዝ ስለማትችል ነው አለ። እዚህ ጋር ለሙስሊሞች አንድ ጥያቄ ያስቀምጣል። ሙስሊም ሴት እህቶቻችን በሚደፈሩ ሰዓት ታዲያ ለምንድን ነው የሚያረግዙት? ሴት እህቶቻችን ስሜታቸው ተቀስቅሶ ነው የሚያረግዙት? በሚደፈሩ ሰዓት ብዙ ሴቶች አርግዘዋል። ይኸው እዚህ ላይ ግን አንድ ሴት ስሜቷ ካልተቀሰቀሰ አታረግዝም። ዌን ሄር ዲዛይር ወዛ ሮስት ስሜቷን በተቀሰቀሰ ጊዜ ባይ ገብርኤልስ ብሪዝ በገብርኤል ምን ትንፋሽ the water that was in her leons fell into her womb በወገቧ የነበረው ውሃ ወደ ማህፀኗ ሄደ። and the two waters mixed እነዛም ሁለቱ ውሃዎች ተቀላቀሉ። and she confessed because of that በዚህ ምክንያትም አረገዘች ጸነሰች ይለናል። እስልምና ይሄን ነው የሚያስተምረው። እንዲህ አይነት ተረት ከሆነ አስተምሩ ለቃችሁ ውጡ። ጭንቅላታችሁን ተጠቀሙ። ኦኬ እኔ አሁን ልናገር። እሺ ኧረ በቃ አንተ በእናትህ ሂድና ጥና ተባልክ እኮ ስለምግብ አናግረው ይናገር። ቀጥል። ጥያቄ ያለኝ ጥያቄ የምትመልሱ ከሆነ እየተሳደብክ ነው? አረ እየተሳደብኩኝ አይደለም፣ እኔ አይደለሁም። ጥያቄ ያለኝ ጥያቄ መልሱልኝ። አንተ ቅድም አሁን ያነሳውም ለኛ ትርጉም አለ። ምን ማለት ነው ካልን ማብራራት እንችላለን። አንተ ከፈለክ አብራራለሁ ያለው ችግር የለም። ነገር ግን እኔ የኔ ጥያቄ ከተቀበላችሁ ልጠይቃችሁ። ጥያቄ አብራራው እስቲ አብራራለሁ አለ። እንግዲህ ዋተር ነው የሚለው ውሃ ነው የሚለው ኤግ እንኳን አይልም። ይቅርታ ኤግ እንኳን የሚልበት ቦታ የለም። ስለዚህ ምንድን ነው የወንዱ ውሃና የሴቷ ውሃ ሁለቱ ሲቀላቀል ነው ልጅ የሚፈጠረው ብሏልና አብራራልን። አንደኛ ይሄ ነው። ሁለተኛ መሪም ላይ በወገቧ ላይ እና በማህፀን ውስጥ ሁለት ውሃ አስቀምጧል አላህ ይላል። ይሄኛው ትክክለኛው ነው ብሎ ቁርጥቢ ያስቀምጣልና ጅብሪል ምንድን ያደርገው ወርማፕን ያደርጋት ነው። ሌላ በእንትን ሊትራሊ ወርማፕን ያደርጋት ስሜቷ እንዲነሳ። ስሜቷ ሲነሳ ከጀርባ ላይ ያለው ወርዶ ማህፀኗ ላይ ተቀላቀለ። እንደዚህ ነው ኮንሲቭ የተደረገው ኢሳ ብሎ ያስቀምጣል። ይሄን አብራራልን። እንደዛ ነው ኢሳ የተፈጠረው ወይም የተጸነሰው? መርየም እናትም አባትም ሆናለት ነው? ሁለቱም የዘር ፈሳሽ ተቀላቅለው ነው? እሱን አስረዳ። ኦኬ ይሰማል? ትንሽ ያስተጋባል መሰለኝ። ይሰማችኋል? ይሰማል፣ በደንብ ይሰማል። አያስተጋባም። በእስልምና መርያም አለይሂ ሰላም ድንግል እንደሆነች እናምናለን። እንደገና ደግሞ በድንግልና ኢሳ አለይሂ ሰላምን እንደወለደች እናምናለን። ይሄ ሐዲስ ምንድነው የሚያመላክተው ከተባለ እሷ ሴት ስለሆነች እንግዲህ ሴት ናት፣ ደም አላት። ያለ ደም አይደለም የተፈጠረችው፣ ያለ አጥንት አይደለም የተፈጠረችው። ምግብ ትመገባለች እና አላህ ሲፈጥራት ሚራክል ተአምር ሊሰራበት ስለፈለገ የሷን ሁለቱም ፍሉድ አንድ ላይ አድርጎ አብሮ ፈጥሯታል የሚል ነው የሚያስዘው። እንደገና ደግሞ እሷ ስምኔቷ ይቆማል የተባለበት ምክንያት ደግሞ ያ የሚያሳየው እናንተ አሁን እየጠየቃችሁኝ ያላችሁት የሆነ ወንድ ብቻ እሷን ሲነካት ምን ሲያረጋት ስምኔቷን ሲያቆም ምናምን እንደዛ አደርጋቸው ነው። እንደዛ አይደለም። ያ ማለት በእድሜ ነው፣ ኤጁን ነው የሚያመለክተው። ኤጁን ነው የሚያመለክተው ብዬ ነው የሚያምነው እኔ። ስምኔቷ ምንድን ነው? ጥያቄው እሱ አይደለም። ስምኔቷ ምንድን ነው? አልገባኝም። ጥያቄውን አልመለስኩም። ጥያቄው ስሜቷ ለማለት ፈልጎ ነው። እኛ ሰው ነካት። አይ ሜሪየም እንቁላልም ስፐርምም ካላት ወንድ ነች ወይንስ ሴት ነው? ሜሪየም ስፐርምም እንቁላልም አልተባለም። ያው ምንድነው የሚያመለክተው የወንዱን ጀርባዋ ላይ ሴቱን ማህፀኗ ላይ እያለ አልተባለም ትላለን። ሁለት ታዲያ የወንድም የሴትም ያለው ነው እንደ ፈሳሹ የተቀመጠው። አሁን አንዲት ሴት ከመውለዷ በፊት የሷ ወም
ሬዲ ይሆናል አይደለ? ለመውለድ ዝግጁ ይሆናል። ቆይ አሁን ወገቧ ላይ የተቀመጠው እናንትኑ ተቃራኒ ተደርጎ የተቀመጠው ሁለት ተቃራኒ ናቸው ወይንስ የሴት ብቻ ነው? ተቃራኒ ነው ብለዋል እዛ ላይ። ነገር ግን ተቃራኒ ከሆነ ስለዚህ ሜሬም የወንድ ስፐርምም ካላት የሴትም ኤግ ካላት ወንድ ነች ወይም ሴት ነች እኮ? ይሄ እኮ ሚራክል ነው እኮ ብሮ። ምንም እንትን የለም። ወንድ ነች ሴት ነች? ሜሬም ነው እኮ ጥያቄ። ሴት ናት። እንዴ ሴት ትሆናለች ስፐርም እያላት? ሴት ናት። ስፐርም ያላት ይመቻል። የወንዱም አላት አሁን አልከኝ እኮ ስፐርሙ ነው። እንደዛ በፊት አሁን ወንድና ሴት ተገናኝቶ እንደሚወልዱ በዛ መልኩ አላህ ሬዲ አድርጓታል። ጀርባዋ ላይ ወንድ የዘር ፈሳሹ ከተቀመጠ ማህፀኗ ላይ ሴቷ ከተቀመጠ ሁለቱንም ከያዘች እንዴት ነው እሱ? ወዴት ወዴት ነው? አሁን ደክሞኛል እንጂ ብዙ ያስወራል ነገር ኖ ፍናፍንት ናት ይበሉና ሁለቱም አላት። የነፋው ግን እኮ ጅብሪል ሳይሆን አላህ ነው የነፋው። እኔ ያው ኦኬ። አሁን እኔ ልጠይቃችሁ እንደዛማ መልስልን። አንተ ታምናለህ ኢሳ የተፈጠረው ከጀርባ ላይ ካለው ከወንድ የዘር ፈሳሽ እና ማህፀኗ ውስጥ ካለው የሴት ፈሳሽ ነው የተፈጠረው ብለህ ታምናለህ? እሱን ብቻ ነገርና ጥያቄን ትመልሳለህ። ማለት ምን ማለት ነው ከተባለ መርያም በድንግልና ልጇን ስለወለደች ያ አላህ ሲፈጥራ አሁን ስለ ድንግልና ውስጣዊ ነገር የተደረገ ነው። ድንግልና ከውጭ በሚገባ ነገር ነው የሚታጠው። አሁን እኛ እየጠየቅን ያለው ውስጣዊ ባለ ነው። ስሜቷን እንዲነሳሳ ያደረገ ጅብሪል፣ ጀርባዋ ላይ ያለው ፈሶ ማህፀኗ ገባ። ማህፀኗ ውስጥ ካለው ፈሳሽ ከተቀላቀለ ከዛ ኢሳ ኮንሲቭ ተደረገ ወይም ተጸነሰ ይላል። ትቀበላለህ ወይ? ይሄን ያለ አራም ዘሩሻት አዎ ይቀበላለሁ። አሁን ለምሳሌ አንተ ልጠይቅ እና ኢሳ ማለት ከወንድና ከሴት የዘር ፈሳሽ የተገኘ ነው። ያለ አባት ምንድነው? ያለ አባት ከእናት ብቻ ተገኘ የሚለው ትምህርቱ የፈረሰ ነው ማለት ነው። ሁለቱ እንዲቀላቀሉ ስሜት እንዲነሳሳ አይደለ? ጅብሪል አይደለም ራሱ አላህ ነው። ቆይ ደም አላት ብለህ ተፈዘላ ጅብሪል ልቷልሽ ደም ይኖራታል ወይስ አይኖራትም? ማርያም ገናኛው ጥያቄ ነው። ምን ያገናኛል? ሰው ነች እኮ እሷ ሰው ነች፣ ሙሉ ሰው ነች። ሙሉ ሰው ስለሆነች ደስ ሰው ያላት ነገር አላት። አሁን ጥያቄው በቃ መልሰልናል። ኢሳ ማለት ከመርየም አባትም እናትም የሆነችው ከወንድ የዘር ፈሳሽ እና ከሴት የዘር ፈሳሽ የፈጠረችው ወይም የጸነሰችው ልጅ ነው። በቃ ይሄ ትምህርት እስልምና ትምህርት ነው። ተቀብለናል። ሉቃስ 2:42 ጨርሰናል። ኖ ሉቃስ 2:42 ላይ ክፈትልኛ። ኦፕን ማይንድ ሆነ እሺ መልስልኝ። ከዛን ችግር የለም። ባነሳነው ቶፒክ ተመሳሳይ ላይ እስልምና ክርስትና ላይ ጥያቄ አለ። በተነሳ በዚህ ቶፒክ ልብ በሉ። በዚህ ቶፒክ ላይ ያለኝ ብለዋል። ቆስጤ ክፈትለት። እሺ በዚህ ቶፒክ ምንድን ነው ጥያቄው? እዚህ ላይ 12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጥቶ ነው መሰለኝ ኤልዛቤጥ ለማርያም ያለችው የማፀንሽ ፍሬ ተባረከ ነው። እሺ አዎ ጋሽ ምንድን ነው? ኦኬ የማፀንሽ ፍሬ ተባረከ ነው አለችው አይደለ? አለች አይደል? አዎ ኦኬ የማፀኗ ፍሬ ምንድን ነው? ክርስቶስ ኢየሱስ ነው። የማፀኗ ፍሬ ምንድን ነው የምትለው? ኦኬ ፍሬ ምንድን ነው? ምንድነው? ታሪኩን አንብበዋል ምን እንደሆነ? ከላይ ግን ፍሬ ምን ብሎ ነው የሚገልጸው? ሳይንስ ስፐርም ነው ብሎ እኮ ያምን እኮ ነው የሰውዬ። ምን ማለት ነው? ነብዩ ስፐርም ስላለ የዘር ፍሬ ነብዩ ስላለ ማለት ነው። ሳይንስ ሴት ልጅ ስፐርም አላት ብሎ ያምን ወገናችን። የዘር ፍሬ ምን ይላል? ሳይንስ አይልም። እባክህ ደጋግሜ ነገርኩህ እኮ ይላል እንጂ እዚህ ጋር ዘር ፍሬ ይላል ወይስ ፍሬ ነው የሚለው? መልስልኝ እስቲ ለኔ። የማፀንሽ ፍሬ አለ። ዘር ግን አይልማ ከፊት
የማህፀንሽ ፍሬ ምን እንደሆነ ይታወቃል። ዘር እንደሆነ እኮ ይታወቃል። ጥያቄ ልጠይቅህ አንተ ነው እዚህ ጋር አንተ ጥያቄ ልጠይቅህ። አንድ ፍሬ ወይ ዲቫይ አንድ ፍሬ ከመበላቱ በፊት ወይ አገልግሎት ከመስጠቱ በፊት ዘር አለው አይደለም? ከዛ በኋላ ነው ዘሩ ፍሬ የሚሆነው አይደለም? አፍርቶ አዎ። ስለዚህ ፍሬ ነው እየተባለ ዘር ፍሬ አይደለም ማለት ነው። ምክንያቱም እዚህ ጋር እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ ባበሰራት ሰዓት ጸንሳለች። ከጸነሰችም በኋላ ወደ ኤልሳቤጥ ሄዳለች። ወደ ኤልሳቤጥም በሄደች ጊዜ ምን ብላለች? ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ምኑ ይላል? ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ከዛም እንዲህ ብላ ተናገረች። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ አለቻት እመቤታችን ቅድስት ድንግል ማርያም። የማህፀንሽን ፍሬ የተባረከ ነው። ማ? ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱን ጸንሳ ነበረ የመጣችው። ያንን ብስራት ከገብርኤል ብስራቱን ተቀብላ ነበር የመጣችው ወደ ኤልሳቤጥ። ምክንያቱም እርሷም ጸንሳ ነበር፣ 6ኛ ወሯ ነበረ። ያንን ብስራት በሰማች ሰዓት ነው ወደዛ ሄደችው። ስለዚህ ይሄው እንዲህ ብላ ተናገረች፣ የጌታዬ እናት ብላ ስፔሲፊክ አደረገችው። ይሄ ማህፀኗ ፍሬ ማን ነው? የእርሷ ጌታ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ተናገረች። ማ? ኤልሳቤጥ። ለዚህ ነው ገብርኤል በሰማይ ኤልሳቤጥ በምድር ብለን ምንዘምረው። ምክንያቱም ያመሰግኗታል። ድንግል ያንቺን ክብር ይመሰክራሉ። ድንግል ያንቺን ክብሯን ማን መስክሯል? ቅዱስ ሰማያዊ የሆነው ቅዱስ ገብርኤል መጥቶ መስክሯል። ሰላምታ ይገባሻል ብሎ ሰላም ለኪ ብሎ አመስግኗል። ኦኬ እሺ። ኤልሳቤጥም እንደምትመለከተው የማህፀኗ ፍሬ የተባረከ እንደሆነ የጌታዋ እናት እንደሆነች ምን ብላለች? መስክራለች። ስለዚህ ነው ልትረዳ የሚገባው። ኦኬ አሁን የዘር ፍሬውን እንዴት ነው እናንተ ወደ ሌላ ልትተረጉሙ የምትችሉ? ታዲያ ሜል ሲድ ከተባለ ስፐርም እንደሆነ ይታወቃል አይደል? ተረጉረን ካሊድ ምን ሆነ ነው? የማህፀኗ ፍሬ እኮ ማን እንደሆነ እኮ እዛው ላይ እኮ ፈታለ እኮ። የጌታዬ እናት ወደ እኔ ትመጪ እንደሆነ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል እያለች እኮ ያ የማህፀኗ ፍሬ ጌታዋ እንደሆነም እኮ እዛው እኮ እየተናገረች ነው። ተናገረች እኮ አልተናገረችም አላልኩም። የማህፀኗ ፍሬ ማለት ትርጉሙ ምንድን ነው ነው? እኔ እንጂ ትርጉሙ ልጇ ነው። ልጇ የጌታዬ እናት አለች። ተናጋሪው አካል መልሳ ተናግራለች። የጌታዋ እናት ነው። ይሄ ፍሬ ጌታዬ ነው እያለች ነው። እንተሰጠኝ ምን ሁለት ሬስትሪክሽን ሁለት ሰጠኛል። በእንትን ነው በመጽሐፍ ቅዱሱ ነው አይደለም፣ በምታሳየው እንትና መሰለች ፔኖ አይኮን አይደለም። ኦኬ ዘግቼዋለሁ። ወንድማችን ነቃበል አይ ቲንክ ሴንሴቲቭ ሆነ። ቲክቶክ ደግሞ ይበቃል። መጽሐፍ ቅዱስ ዘር ያልተዘራብሽ እርሻ ነው የሚላት እመቤታችን እና ስለዚህ አሁን እኮ የወንድ ዘር ምናምን የለም፣ በተአምር ነው። በቃ እኛ ጋር እዚህ ጋር በተአምር ነው ክርስቶስ ኢየሱስ ክርስቶስ። ሴት ልጅ ያለ ወንድ ልታረግዝ አትችልም። መሬትም ያለ ፍሬ ዘር ልሰጥ አትችልም። እመቤታችን ግን ዘር ያልተዘራባት እርሻ ተብላለች። ወይም ደግሞ ኢሳይያስ ላይ ከደረቅ መሬት ሳር በቅሏል የተባለው ማለት ነው። አስቀድሞ የተነገረው ትንቢት ይሄ ተአምር ነው። እኛ ጋር እንደናንተ ይሄ ሁለት አንዴ በጀርባዋ ላይ አንዴ በማህፀኗ ላይ ሁለቱ ተቀላቀለ የሚል አስተምሮ የለም። ተመሳሳይ ነገር የምታመጣ መስሎን ነበረ። ይሄኛው ተአምር ነው። አለቅ ኖ ሌላ ቦታ ላይ እኮ ኦሪት ዘፍጥረት ላይ ዘሩን በመሬት ላይ አፈሰሰ የሚል አለ እኮ እና ያፈሰሳታል ምን ማለት ነው። ፍሬውን አዝል ነው። አዝል እሱ እኮ የሚያስቀጣ ነው። መሐመድ የፈቀደውን ስለ አዝል ልታወራ ነው። እሱ ግብራን ነው። አሁን አንድ እንደተቀሰፈ ይናገራል። መጽሐፉ ላይ ራሱ አለ እኮ መጽሐፍ ባይብል ላይ ምንም ያገናኘው ነገር አለ። ዘፍጥረት ምዕራፍ 38ን ጠቅሳለሁ ብለህ ከሆነ ነብይህን ሐሰተኛ ታደርገዋለህ። ነብይ ተቀስፎ እንደሚሞት ታደርገዋለህ። መጽሐፍ ቅዱስ ውስጥ እንደ ነብይ ስፐርማቸውን የሚያዝረከርኩ አሉ እያልከን ነው? የትኛው ነብይ? እግዚአብሔር የቀሰፈው ወንድም ወደ ወንድሙ ሚስት በገባ ጊዜም
ብልቱን ከሚስቱ ከሴትዮ ማህፀን አውጥቶ የዘር ፍሬውን መሬት ላይ ያፈሰሰ ይላል። ይሄንን ዘር ደግሞ ማርያምን ደግሞ የዘር ፍሬሽ ብላ ስትጠቀማለን። ድንቁርና። ስለዚህ የተቀሰፈውን እኔ ምን ላድርገው? ካዳ ሲያፈስ ምኑን ከምንድን ነው የሚያገኘው? የምታገናኘው ወንድማችን ዘፍጥረት ላይ ኦኬ። እና የዘር ፍሬ አላት እኮ ማርያም እኮ አዳም ምን አገናኘው? አይ ነው እንደዚህ አይነት ለሚሆን አርጉመንቶች እዛችሁ አትምጡ። እንደዛ ከሆነ ነብዬን የመጀመሪያ ሐሰተኛ ታደርጋለህ። አዘል በመጀመሪያ ላይ ህፃናትን መግደል ነው ነብዬ ብሎ ነበረ። በኋላ ደግሞ ቅንዝርና እናታቸው ላይ ሲወጣ ልጅ እንዳይወልዱ ሲፈልጉ አዘል ማድረግ ልጅ መግደል አይደለም ብሎ የተናገረበት አዲስ አለ። ወይንም ደግሞ ስፐርምን ማፍሰስ በየሜዳው ምክንያቱም በየጊዜው እሱ ራሱን ስለማይቆጣጠር ስለሚረጭ ማለት ነው። ማን ነው? ነብይ ነው መሐመድ። ምን አለ? አሁን በቃ ቶፒካችን ስላልሆነ ይብቃ። ነገን ሌላ ቀን ስላዝላ አሁን ማውራት ፈልገው ውሸት እንዳይባል ጀስት እዚሁ ሀዲሱን ልጥቀስልህ ቢያንስ አንዱን ሳይ ሙስሊም 1440 ቢ ላይ ሌላ እንገባ ነው። አይ ነው ለአንተ እንደውም በቃ አስወርዶ በቃ ነገ ከመጣ ይምጣ ያለ መሰላማ። እሺ ለማለት ይኸውልህ ጃቢር አላህ ቢ ፕለስ ቢዚም ጃቢር እንደዘገበው we used to practice አዝል ያው አዝል during the lifetime of Allah's messenger በአላህ መልእክተኛ ጊዜ ምን እናደርግ ነበር? አዝል እንፈጽም ነበር ብሎ ይናገራል። ሌላ ደግሞ ሰፊ ሀዲሳቶች አሉ፣ በጣም የሆኑ ሀዲሳቶች ርዕስ ይዘንበት ችግር አለበት። የራሱን የቻለ ሌላ እንትን ስለሆነ የከለከለበት አለ፣ መልሶ የፈቀደበት አለ። ዝገት ነው ይህንኛው ራሱን ችሎ ኦቨሮል ኮፒ ሊንክ አድርጎ አካውንቱን ለዛሬ ቃን ዋርኒንግ ሪከመንድ እንዳይደረግም ዘግቶታል፣ ቆላልፎታል። አካውንቴ ምንም ያጠፋ ነው ነገር አልነበረም። ከውስጥ ምናምን አድርግበት እንትን ይላል፣ እንደዚህ አይነት ነገሮች ይለቃል። ከውስጥ ምናምን አድርግበት እንትን አድርገን ቲክቶክ ምልክቷን የተወሰነ እንስጥና ሁላችንም አንዴ ከዛ ቲክቶክ ምልክት ምንድን ነው? በሉ ደህና ነው።